ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችንና ስፖርት ጀምሯል። ከዚህ ሰዓት አንስቶ የተለያዩ ስፖርት መረጃዎችን ወደ እናንተ ያደረስን ቆይታ እናደርገውናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ እንድትሆኑ ተመኘን። መልካም ቆይታ። ጋዜ እንዴት ነህ? ሳምንቱ እንዴት እያለፈ ነው? እንግዲህ የሳምንቱ የመጀመሪያ ቀናቶች ላይ ነው የምንገኘው። አንተ ጋር እንዴት ነው? ጄሪ በጣም አሪፍ ነው። ትላንት ምሽትም ጨዋታዎች ነበሩ። ዛሬ ደግሞ በጣም የሚጠበቁ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጥሎ ማለፍ 16ቱ ለመግባት የመልስ ጨዋታዎች ይከናወናሉ። ዛሬ ምሽትና ነገ ምሽት ዛሬም የሚጠበቁ ጨዋታዎች አሉ። ነገ ምሽት ደግሞ በተለይ በሪያል ማድሪድ እና በቤኔፊካ መካከል የሚደረገውም ጨዋታ እንደዚሁ ይጠበቃል። ትላንት ምሽት ማንቸስተር ዩናይትድ እንግዲህ የ27ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ በጉዲሰን ፓርክ ስቴዲየም ተከናውኖ ነበርና አሰልጣኝ ማይክል ካሪክ ታሪክ እየሰራ ነው የሚገኘው። በተከታታይ ጨዋታዎች ላይ ድል እያስመዘገበ የቀድሞውን አያሉን ክለብ ለደጋፊዎች እንደዚሁ እያስታወሰ ተስፋ እየሰጠ ነው የሚገኘውና ብዙ የዩናይትድ ደጋፊዎች ተስፋ ቆርጠው ነበረ ያለፉትን አመታቶች እንግዲህ ከሰር አሌክስ ፈርጉሰን መሰናበት በኋላ ማለት ነውና የተለያዩ ትልልቅ ሲቪ ያላቸው አሰልጣኞች ቢመጡም ዩናይትድን ወደ ከፍታው ማውጣት አልቻሉም። ባልታሰበ ሁኔታ ባልታሰበ ጊዜ ግን ማይክል ካሪክ ብዙም ግምት ሳይሰጠው ድንቅ ብቃቱን እያሳየ ነው የሚገኘው። ትልቅ አሻራ እያሳረፈ ነው የሚገኘው በዩናይትድ ቤትና ትላንት ምሽትም ድል ቀንቷቸዋል። ሌሎች አጫጭር ስፖርታዊ መረጃዎችም ይዘናልና ተመልካቾቻችን እስከ መረጃዎቻችን ፍጻሜ ድረስ እንዲቆዩ እንጋብዛቸዋለን። የሀገር ቤት መረጃዎችንም ይዘናል ጄሪ። ጋዜ እንግዲህ አንተ እንዳልከው እነዚህና ሌሎች አጫጭር መረጃዎችን ወደ ተመልካቾቻችን እያደረስን ቆይታ እናደርገውናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ ወደድን። መልካም ቆይታ። ከሀገር ውስጥ ስፖርታዊ መረጃዎቻችን ስንጀምር ጋዜ የኢትዮጵያ እግር ኳስ ፌዴሬሽን የ2017 የውድድር ዘመን የሽልማት መርሃ ግብር እንግዲህ በሃርመኒ ሆቴል በዛሬው ዕለት የሚከናወን ይሆናል። በተለያዩ ዘርፎች ናቸው ተጫዋቾች፣ አሰልጣኞች ይጮኑት። ከዛም መካከል ኮከብ ተጫዋች፣ ኮከብ ግብ ጠባቂና ኮከብ አሰልጣኝ ይገኙበታል። እንግዲህ ይህ ውድድር ወይም ደግሞ ይህ የሽልማት መርሃ ግብር በሴቶች ፕሪሚየር ሊግ በከፍተኛ ሊግ ማለትም በሴትም በወንድም ነው ይህ የሚደረገው። በአንደኛ ሊግና ከ20 ዓመት በታች ባሉ ተጫዋቾችና በአጠቃላይ በአሰልጣኞች ዙሪያ ነው የሽልማት መርሃ ግብሩ የሚካሄደው። ከዚህ ቀደም ይህ የውድድር ማለትም የሽልማት መድረክን ሲካሄድ እንደነበረ ይታወቃል። በአጠቃላይ ዝርዝሮቹ ምን ይመስላሉ? እነማን ታጩ? እዚህ ውድድር ላይ በምን የውድድር አይነት ነው የታጩት? ያው እንግዲህ እንዳልሽው የኢትዮጵያ እግር ኳስ ፌዴሬሽን በስሩ ከሚያስተዳድራቸው የውድድር አይነቶች መካከል በርካቶች ናቸው። በሴቶችም በወንዶችም ያው ዋናውን የወንዶች የኢትዮጵያ ፕሪሚየር ሊግ ለሊግ ሼር ካምፓኒው መስጠቱ የሚታወስ ነው። ያው ሊግ ሼር ካምፓኒው ነው በየአመቱ ትልቁን ሽልማት ስነ ስርዓት የሚያከናውነው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ግን በስሩ ከሚመራቸው የውድድር አይነቶች መካከል እንግዲህ ዋናዎቹ ዛሬ በተለይ የ2017 ዓመተ ምህረት የውድድር አመት ላይ ጥሩ ውጤት ያስመዘገቡ ተጫዋቾች፣ አሰልጣኞች የተካተቱበት እጩዎች ይፋ የተደረጉበትን መድረክ እንግዲህ ዛሬ የሽልማት ስነ ስርዓቱ እንዳልሽው ከቀን 11 ሰዓት ጀምሮ ትልልቅ የክብር እንግዶች፣ ትልልቅ የእግር ኳሱ ባለሙያዎች በተገኙበት እንዲሁም የሚዲያ አካላት በተገኙበት እንግዲህ የሽልማት ስነ ስርዓቱ ይፋ ሆኗል። አሸናፊዎችም እውቅና ይሰጣቸዋል በዚህ መድረክ ላይ ተብሏል ማለት ነውና አምና ነበር መካሄድ የነበረበት። በተለያዩ አጋጣሚዎች ይህ የሽልማት መድረክ ሳይከናወን ቆይቶ እንግዲህ ዛሬ ላይ እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ቀደም ሲል እንዳነሳሽው እንግዲህ በሴቶች ፕሪሚየር ሊግ እጩ ኮከብ ተጫዋቾች አሉ። እመቤት አዲሱ ከኢትዮጵያ ንግድ ባንክ፣ እንደዚሁም ሐሳቤ ሙሳ ከኢትዮጵያ ንግድ ባንክ፣ በተመሳሳይ ሙሽ ዳንኤል ደግሞ ከሐዋሳ ከተማ በሴቶች ፕሪሚየር ሊግ እጩ ውስጥ ከተካተቱ ኮከብ ተጫዋቾች መካከል ይጠቀሳሉ። ኮከብ ግብ ጠባቂዎችን ስንመለከት ሸዊት አብርሃ ከሲዳማ ቡና፣ ታሪኳ በርገና ከኢትዮጵያ ንግድ ባንክ፣ እንደዚሁም አበባየው ጣሰው ከመቻል ስፖርት ክለብ ሆነዋል። ኮከብ አሰልጣኞችን እንደዚሁ ከተመለከትን ደግሞ ፍጹም በረሀ ከሲዳማ ቡና፣ መልካሙ ተፈራ ደግሞ ከሐዋሳ ከተማ፣ እንደዚሁም ደግሞ ብርሃኑ ግዛው ከኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ይህ ሻምፒዮና በተከታታይ ዓመት የሆነ አሰልጣኝ ነውና ብርሃኑ ግዛው ያለፉትን 20 ዓመታት በኢትዮጵያ ሴቶች እግር ኳስ ላይ ትልቅ አሻራቸውን ማሰረፍ ከቻሉ አሰልጣኞች መካከል አንደኛው ነው። በኢትዮጵያ ብሔራዊ ቡድን የሴቶቹ የሉሲዎቹ አሰልጣኝ ሆኖም ለረዘም ላሉ ዓመታቶች እናስታውሰዋለንና እጩ ውስጥ ከሚገኙ አሰልጣኞች መካከል አንደኛው ነው። በኢትዮጵያ ከፍተኛ ሊግ ኮከብ ተጫዋቾችን ስንመለከት ደግሞ ኢብሳ ፍቃዱ
ከነገሌ አርሲ እንደዚሁም ሀሚር አብዶ ከሸገር ከተማ፣ አዲሱ አቱላክ ደግሞ ከንብ ወይም ደግሞ ከአየር ኃይል እግር ኳስ ክለብ እንደዚሁ እጩ ሆኗል። ኮከብ ግብ ጠባቂዎችን ከተመለከትን በዚሁ በከፍተኛ ሊግ ላይ እሸቱ ተሾመ ከነገሌ አርሲ፣ አቡሽ አበበ እንደዚሁ ከጋሞ ጭንቻ፣ እንዳሻው እሸቴ ደግሞ ከአላባ ከተማ ሆነዋል። ኮከብ አሰልጣኞች ቱሉ ደስታ ከነገሌ አርሲ እንደዚሁም ወንዳየው ኪዳኔ ከቤንች ማቺ ቡናና ከሸገር ከተማ ደግሞ በሽር አብደላ ሆኗል ማለት ነውና ይህንን አይተናል። የከፍተኛ ሊግ ሴቶችን በተመሳሳይ እንደዚሁ እጩዎች ይፋ ተደርጓል። ምረት ወሰኑ ከሸገር ሲቲ፣ ቅድስት በላቸው ከይርጋ ጨፌ ቡና፣ መሰረት ገዛኝ ከሸገር ከተማ ሆኗል። ኮከብ ግብ ጠባቂዎች ዝናሽ አብርሃ ከይርጋ ጨፌ ቡና፣ ተስፋነሽ ተገኔ ከሸገር ሲቲ እግር ኳስ ክለብ እንደዚሁም ኢትዮጵያ ዳንጋ ከጥሩነሽ ስፖርት አካዳሚ ሆኗል ማለት ነው። ኮከብ አሰልጣኞች ድሪባ ጃምቦ ከሸገር ሲቲ፣ ቢኒያም በቀለ ከይርጋ ጨፌ ቡና፣ አብታሙ ዳዲ ደግሞ ከኢትዮጵያ ስፖርት አካዳሚ ሆኗል። የሊግ አንድ ኮከብ ተጫዋቾችን ስንመለከት ጌታቸው ሄርተሮ ከቡራዩ ክፍለ ከተማ፣ አብደላ አወል ከአዲስ ክፍለ ከተማ እንደዚሁም ኦስማን ኢብራሂም ከአረር ከተማ ሆኗል። ግብ ጠባቂዎች ሃይደር ሙሰድር ከአዲስ አበባ ክፍለ ከተማ እንደዚሁም ሂዘዲን ሃሊ ከቡራዩ ክፍለ ከተማ፣ ወንደሰን ረጋሳ ከአረር ከተማ ሆኗል። ኮከብ አሰልጣኞችን ከተመለከትን ጳውሎስ ጌታቸው ከቡራዩ ክፍለ ከተማ፣ ይልቃል ይታያል ደግሞ ከአዲስ ከተማ ክፍለ ከተማ፣ ታማኝ ዳመነ ደግሞ ከሐረር ከተማ ሆኗል። የመጨረሻው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ላይ የሚሳተፉ እጩ ተጫዋቾችን ስንመለከት እንደዚሁ ሚኪያስ በዳሱ ከኢትዮጵያ ቡና፣ ኪሩቤል ዳዊት ከኢትዮጵያ መድን፣ ዮርዳኖስ ሲሳይ ከኢትዮጵያ ቡና፣ ግብ ጠባቂዎች ደግሞ ትንሳኤ ማርቆስ ከሲዳማ ቡና፣ ብሩክ ዘላለም ከኢትዮ ኤሌክትሪክ እንደዚሁም ደግሞ ጃቴ አዱኛ ከአዳማ ከተማ፣ ኮከብ አሰልጣኞች አማሃ ዘውዱ ከአዳማ ከተማ፣ አፈወርቅ ከበደ ከአዳማ ከተማ እንደዚሁም ኤርሚያስ ተፈራ ደግሞ ከኢትዮ ኤሌክትሪክ ሆነዋል ማለት ነውና እንደዚህ አይነት የውድድር መድረኮች ለወጣቶች እንግዲህ ከፍተኛ ሚና ይኖረዋል። እዚህ ላይ ምን ትያለሽ ጄሪ? እንግዲህ ከዚህ ቀደም ይሄ ውድድር ሲደረግ እንደነበር ይታወቃል። አሁን ደግሞ ሰፋ ባለ መልኩ ብዙ ሰዎችም በተገኙበት ብዙ እጩዎችም በተሳተፉበት ውድድር እንግዲህ ዛሬ የሚደረግ ይሆናል። እንደነዚህ አይነት የውድድር መድረኮች ማለት ነው ደግሞ የሽልማት መርሃ ግብሮች በተለይ ደግሞ የተተኪ ስፖርተኞችን ከማበረታታት አኳያ ትልቅ ሚና ይኖረዋል ብዬ አስባለሁ። በተለይ ደግሞ የሽልማት ዘርፉ እየሰፋ በመጣ ቁጥር እንዲሁም ደግሞ የሽልማቱም አይነት ከፍ እያለ በመጣ ቁጥር ወደ ታችኛው ሊግ እየወረደ በመጣ ቁጥር ከስር የሚመጡት ሰዎች እንግዲህ እነዚህን ልጆች እያዩ ይበረታታሉ ብዬ አስባለሁ። ከዚህ ቀደም ያው ይደረጋሉ፣ ግን ሰፋ ባለ መልኩ ደግሞ እንደዚህ በሀገር አቀፍ ደረጃ እንደዚህ አይነት ውድድሮች የሽልማት መርሃ ግብሮች መደረጋቸው በጣም ደስ የሚል ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን እዚህ ላይ ለሚሰራው ስራ እንግዲህ ኮዲው ምስጋናችን ማቅረብ እንፈልጋለን። አዎ ትክክል ነው። ጊዜውንና ወቅቱን ደግሞ የዋጀ ቢሆን በጣም ደስ ይላል። አንዳንዶቹ ተጫዋቾችና አሰልጣኞች ወደ ሌላ ክለብ አምርተው ባሉበት ሰዓት ላይ ነው እውቅናውን የሚሰጣቸው። ለምሳሌ ቱሉ ደስታ የነገሌ አርሲ ዋና አሰልጣኝ ነው። በእርግጥ አሁንም ከነገሌ አርሲ ጋር እየቀጠለ ነው የሚገኘው። እንደዚሁ አሰልጣኝ በሽር አብደላን ከተመለከት ነው ወጣት ከሚባሉ የራሳቸውን ሀሳብ ለማስረጽ በኢትዮጵያ እግር ኳስ ላይም አንድ ነገር ለማስቀመጥ እንደዚሁ ጥረት ከሚያደርጉ ውጤታማ ወጣት አሰልጣኞች መካከል አንደኛው ነው። ከዚህ ቀደም ሸገር ሲቲን ወደ ኢትዮጵያ ፕሪሚየር ሊግ ማሳደግ የቻለ ወጣት አሰልጣኝ ነው። ነገር ግን ከኤ ላይሰንስ ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን ያስቀመጠውን መስፈርት ማሟላት ባለመቻሉ እንግዲህ ወደ አላባ ከተማ አቅንቶ አሁን ደግሞ አላባ ከተማን ወደ ኢትዮጵያ ፕሪሚየር ሊግ ይዞ ለመምጣት እየሰራ የሚገኝ አሰልጣኝ ነው። እንደዚሁ አዲሱ አቱላንም ከተመለከት ነው ከዚህ ቀደም በንብ ነበር ሲጫወት የነበረው ንብ ወይም ደግሞ አየር ኃይል ማለት ነው። አሁን ደግሞ ወደ ሌላ ክለብ አምርቶ እየተጫወተ ነው የሚገኘውና የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ምክንያቶች አስቀምጧል ይህንን የሽልማትና የእውቅና ስነ ስርዓት በጊዜው ያለማከናወኑ ማለት ነው። ነገር ግን እንደዚህ ሽልማቶች ደግሞ በወቅታቸው ቢደረጉ በጣም አሪፍ ነው። ግን እንዳነሳሽው አንቺ ደግሞ ጠንካራው ጎን እንደዚህ እታች ድረስ እኛም ቀደም ሲል ስማቸውን የዘረዘር ናቸው እነዚህን ተጫዋቾች የሚያዩ ሰፈር ውስጥ የሚመለከቱ እንዳይከን የሚመለከቷቸው ተጫዋቾች ሊኖሩ ይችላሉና የበለጠ ይነቃቃሉ በሚል ነው ከላይ አንስተን ታች ድረስ ስማቸውን ወደ ተመልካቾቻችን ያደረስነው ማለት ነው። እንግዲህ ምሽት ላይ የሚደረገው አመሻሽ ላይ ነው ጅማሮን የሚያደርገው በሃርመኒ ሆቴል። መልካም እድል መልካም የእውቅና ስነ ስርዓት እንዲሆንላቸው እንመኛለን። እንግዲህ በነገው ዕለትም እንግዲህ ማን አሸናፊ ይሆናል የሚለውን ነገር ይዘን ምንቀርብላችሁ ይሆናል። ወደ ተመልካቾቻችን
የሀገር ውስጥ ስፖርታዊ መረጃዎቻችን ይህን ይመስል ነበር። ከጥቂት ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ወደ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ነበር ወደ እናንተ ስናደርስ ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን ስፖርታዊ መረጃዎችን ወደ እናንተ እያደረስን ከናንተ ጋር ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። ጋዜ ትናንትና 27ኛ ሳምንት መርሃ ግብር አንድ ቀሪ ጨዋታ ነበር። ማንቸስተር ዩናይትድ እና ኤቨርተን ነበር ይህን ጨዋታ ያደረጉት። በተለይ ደግሞ በማንቸስተር ዩናይትድ ደጋፊዎች ዘንድ እጅግ ሲጠበቅ የነበረ ጨዋታ ነው። እንደሚታወቀው እንግዲህ ባለፈው የውድድር ዘመን ኤቨርተን በሜዳው ማንቸስተር ዩናይትድ እንዳሸነፈ ይታወቃል። አሁን ላይ እንግዲህ ማንቸስተር ዩናይትድ ካለው የአቋም ጥሩነት ጋር ተያይዞ እንግዲህ ይህ ጨዋታ በጣም ሲጠበቅ ነበር። ማንቸስተር ዩናይትድ ኤቨርተንን 1-0 በማሸነፍ ወደ 4ኛ ደረጃውን ከፍ ማድረግ ችሏል። በአጠቃላይ ጨዋታው እንዴት ተመለከትከው? ተመጣጣኝ ጨዋታ ነበር። እንዴት አየው ጨዋታውን? ያው እንግዲህ አሰልጣኝ ማይክል ካሪክ በጊዜያዊነት ማንቸስተር ዩናይትድን ከተረከበ በኋላ እጅግ በጣም አስገራሚ ታሪኮችን በመስራት ላይ ነው የሚገኘው። ቀድሞ ቢመጣ የሚል እንደዚሁም የቁጭት አዘል ሀሳቦች እየተሰነዘሩ ነው የሚገኙት አሁን ላይ በዩናይትድ ደጋፊዎች ዘንድ ማለት ነው። በስቴዲየም ያለው ድባብ እጅግ በጣም የሚገርም ነው። ደጋፊዎችም ተጓዥ ደጋፊዎች ከስቴዲየም ወደ ስቴዲየም እየሄዱ የማንቸስተር ዩናይትድን ከጊዜ ወደ ጊዜ የመመልከት እድላቸው በጣም እየሰፋ እየተመለከተን የቀድሞ ስሜት እየፈጠረባቸው ነው የሚገኘውና እንዳልሽው ይህ ጨዋታ በጣም ተጠብቆ ነበረ። እንግዲህ ማይክል ካሪክ 6ኛ ጨዋታው ነው። ከአደረጋቸው 6 ጨዋታዎች ትላንትና 5ኛ ድሉን ነው ማሳካት የቻለው። ማንቸስተር ዩናይትድ እንግዲህ 10 ጨዋታዎችም አልፈውታል እስካሁን ድረስ ከተሸነፈ ማለት ነው። እነ ፍሌቸርም በጊዜያዊነት በአሰልጣኝነት ከአሰልጣኝ ሮበን አሞሪም ስንብት በኋላ ከተረከቡትም በኋላ ባቻ ውጤትም ቢሆን ቡድኑን ለመመለስ ጥረት ሲያደርጉ ተመልክተናልና እነዚህ ቀድሞ የማንቸስተር ዩናይትድ ተጫዋቾች ፍሌቸር እና በተለይ ደግሞ ማይክል ካሪክ በማንቸስተር ዩናይትድ ቤት ያልተጠበቀውን ብርሃን እየሰጧቸው ነው የሚገኘው። በቀጣይም እንደዚሁ ከጨዋታ የተሻሻለ የበለጠ የአሸናፊነት ሜንታሊቲን እየገነባ ነው የሚገኘውና ትላንትና እንግዲህ እንዳልሽው 48ኛ ነጥባቸውን ማሳካት የቻሉበትን ውጤት ነው ማስመዝገብ የቻሉት። ወደ ጉዲሰን ፓርክ ስቴዲየም አቀንተው የቀድሞ አሰልጣኛቸው ዴቪድ ሞይስ ነው የኤቨርተን አሰልጣኝ ማለት ነውና ትላንትና እንግዲህ 1-0 በሆነ ውጤት ሴስኮ 71ኛው ደቂቃ ላይ ባስቆጠራት ጎል ማንቸስተር ዩናይትዶች ጣፋጩን 3 ነጥብ ከሜዳቸው ውጪ ያሳክተው መምጣት ችሏል። ግቡን ያስቆጠረውና ማንቸስተር ዩናይትድን ወደ አሸናፊነት እንዲመጣ ያደረገው ተጫዋች ቤንጃሚን ሴስኮ እንግዲህ ትችቶች ሲደርሱበት ነበር ያለፉትን ጊዜያቶች እንደምታስታውሹ። መጠነኛ ጉዳት ነበረበት ከዚህ ቀደም በመሃል ያልተሰለፈባቸውን ጨዋታዎች እናስታውሳለን። ነገር ግን ወደ 73.7 አካባቢ ሚሊዮን ፓውንድ ፈሰስ ተደርጎበት ነው እንግዲህ ይህ ተጫዋች ከጀርመኑ ክለብ አርቢ ላይፕዚግ ወደ ማንቸስተር ዩናይትድ የተቀላቀለው ማለት ነውና ከመጣ በኋላ የተጠበቀውን አህል አልሆነም። ከትልልቅ ክለቦች ተጫርቶ ነው ማንቸስተር ዩናይትድ ይህንን ወጣት ተጫዋች ማስፈረም የቻለው። ነገር ግን አሁን ደግሞ በመጨረሻ ጨዋታዎች ላይ የሚያስመዘግባቸው ውጤቶች በተለይ ደግሞ የተቀየረው ከገባ በኋላ የሚያደርጋቸው ትላንትም ወደ 33 ደቂቃ ነው ሜዳ ውስጥ የቆየው። ነገር ግን በዛ ደቂቃ ውስጥ ወሳኙን 3 ነጥብ ይዘው እንዲወጡ አስችሏቸዋልና ዩናይትድ ምናልባት በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ለመሳተፍ የሚያደርገውን ጉዞ የበለጠ ትላንት ምሽት ያሳምረበትን ውጤት ነው ማስመዝገብ የቻለው ማለት ነው። ማይክል ካሪክን በተመለከተ ምን ተጫዋች ሐሳብ ካለ አንቺም? ማይክል ካሪክ እንግዲህ ትልቅ አሰልጣኝ አይደለም የሚሉ ብዙ አስተያየቶች እየተሰጡ ይገኙ ነበር። በተለይ ደግሞ በክረምቱ የዝውውር መስኮት
ትልቅ ማንቸስተር ዩናይትድን የሚመጥን አሰልጣኝ ወደ ክለቡ ይመጣል ተብሎ እየተጠበቀ ነው። እሱ ግን አሁን እያስመዘገበው ያለው ውጤት እንግዲህ ቀጣይ ዓመትም የቡድኑ ዋና አሰልጣኝ ሆኖ ይቀጥላል የሚል አስተያየቶች አሁን ደግሞ እየተበራከቱ መጥተዋል። እሱም ደግሞ ታላቅ አሰልጣኝ መሆኑን እያስመሰከረ ነው የሚገኘው። ተከታታይ 6 ጨዋታዎችን ያለ መሸነፍ ሂደቱን እንዲቀጥል አድርጓል። ማንቸስተር ዩናይትድ 5 ጨዋታዎችን አሸንፏል። ባለፉት ዓመታት እንግዲህ ሩበን አሞሪም ያስመዘገቡ ውጤቶች ይታወስ ነበር። ማንቸስተር ዩናይትድ በጥቂቱም ቢሆን ውጤታማ ያልነበረበት ዓመት ነበር። ከዛ ጋር ሲታይ አሁን ማይክል ካሪክ እያደረገው ያለው እንቅስቃሴ በጣም ጥሩ ነው። ሌላኛው እንግዲህ ሳኒ ላመንስ የ23 ዓመቱ ግብ ጠባቂ በጣም ጥሩ እንቅስቃሴ ያደረገበት ጨዋታ ነበር። እሱንስ እንዴት ተመለከትከው? በአጠቃላይ ማንቸስተር ዩናይትድ የጨዋታ እንቅስቃሴ ምን ይመስል ነበር? ያው እንግዲህ ይሄ ግብ ጠባቂ እጅግ በጣም የሚገርም ገና ወጣት ግብ ጠባቂ ነውና የሚገርም ብቃቱ ነው እያሳየ የሚገኘው። በተለይ ደግሞ በአሰልጣኝ ማይክል ካሪክ ስር ለተመዘገቡት ውጤቶች ለእያንዳንዱ እንቅስቃሴ ይሄ ግብ ጠባቂ ሚናው የጎላ ነው ማለት እንችላለን። በክረምቱ የተጫዋቾች የዝውውር መስኮት ይሄ ተጫዋች እንግዲህ ወደ ዩናይትድ የመጣው ለአንድ ዓመት በ18 ሚሊዮን ፓውንድ ነውና ሂሳቡን ብትመለከቱ በጣም ትንሽ ወጪን ያደረጉበት ነገር ግን በቀጣይም በዩናይትድ ቤት ትልልቅ ታሪኮችን ከሚሰሩ ግብ ጠባቂዎች መካከል አንደኛው ነው ማለት ይቻላል። ዩናይትድ በየዘመኑ በተለያዩ አሰልጣኞች ውስጥ ሲያልፍ በተለይ በአሰልጣኝ አሌክስ ፈርጉሰን ስር በነበረበት ጊዜ ለዓለም ያስተዋወቃቸው ትልልቅ ግብ ጠባቂዎች ነበሩ። እንደነ ፒተር ሽማይክልን ማንሳት እንችላለን። ማንቸስተር ዩናይትድ የሶስትዮሽን የዋንጫ ክብር በሚያሳካበት ሰዓት ላይ 1999 እጅግ በጣም ወሳኙን ሚና ከተወጡ ተጫዋቾች መካከል አንደኛው ነው። ከዛም ባለፈ ደግሞ ቫንዳር ሳርን ማንሳት እንችላለን። ይህም ግብ ጠባቂ በዩናይትድ ቤት ማንጸባረቅ ከቻሉ ግብ ጠባቂዎች መካከል አንደኛው ነው። ከዛ ባለፈ ደግሞ ዳቪድ ዲያን ደግሞ እናስታውሰዋለን። ዲያም በተመሳሳይ የዩናይትድ ደጋፊዎች ላፍታም ቢሆን የማይዘነጉት ትልቅ ግብ ጠባቂ እንደነበረ እናስታውሳለን። ኦናናና መሰል ግብ ጠባቂዎች ናቸው በዩናይትድ ቤት ያልተሳካ ጊዜን ያሳለፉትና ዩናይትድ በየወቅቱ ያለፉትን አመታቶች ካስታወስን በተለይ ደግሞ ጥሩ ግብ ጠባቂዎችን ለዓለም አስተዋውቋል። ቡድኑም የሚጠቅሙ ራሳቸውንም ወደ ከፍታ ማምጣት የቻሉ ግብ ጠባቂዎች ያለፉበት ክለብ ነው። አሁን ተረኛው ይህ ወጣት እንዳልሽው ሳኒ ላመንስ በተመሳሳይ ትላንት ምሽትም በተከታታይ ያለፉትን ጠንካራ ጨዋታዎችን ማንቸስተር ዩናይትድ ድል መንሳት ሲችል እንደነ አርሰናል፣ ማንቸስተር ሲቲን፣ ቶተንሃም ሆትስፐርስን፣ ፉልሃምን የመሳሰሉ ቡድኖችን ባሸነፈበት ሂደት ላይ የዚህ ግብ ጠባቂ እጅግ በጣም ገራሚ ፐርፎርማንስ ተመልክተንበታል። ትላንት ምሽትም በተለይ በካውንተር አታክ የተለያዩ ኳሶችን መሞከር ችሏል። እንደዚሁ የቆሙ ኳሶች ላይ ኤቨርተኖች በጣም ጥሩ መሆናቸውን ራሱም ሲጠቅስ ነበረ ከጨዋታው መጠናቀቅ በኋላና አስፈላጊውን እገዛ በማድረግ ለቡድን አጋሮቹ ከለላ በመስጠት እንግዲህ ግቡን ሳያስደፍር እየተጓዘ ነው የሚገኘው። ለአሰልጣኝ ማይክል ካሪክም በጣም እንግዲህ አለት ሆኖት ነው እየተመለከት ነው የምንገኘው ማለት ነውና ትላንት በነበረው ጨዋታ ላይ ይህንን ተመልክተናል። በጥቅሉ ግን ትላንት በነበረው እንቅስቃሴ ላይ የአሰልጣኝ ዴቪድ ሞይሱ ቡድን ኤቨርተን እጅግ በጣም የሚገርም ስትራቴጂ ነው ይዞ የገባው። አልተሳካለትም። ቢያንስ ከጨዋታው 1 ነጥብ ይዘው ለመውጣት በፍጹም መከላከል ነበረ እንቅስቃሴውን ሲያደርጉ የነበረው። የአጠቃላይ የጎል ሙከራቸውን ብንመለከት ተቀራራቢ ነው። ኤቨርተን 10 ሙከራዎችን አድርጓል። ማንቸስተር ዩናይትድ 11 ሙከራዎችን አድርጓል። ኦን ታርጌት ከተመለከትን ተሸናፊው ክለብ ኤቨርተን የተሻለ ነው። 4 ሙከራዎችን ማድረግ ችሏል። ማንቸስተር ዩናይትድ 2 ኦን ታርጌት የሆኑ ኳሶችን ሞክሯል። አንዱን ወደ ጎል መቀየር ችሏል። 52 በመቶ የኳስ ቁጥጥር ነበራቸው ቀይ ሰይጣናቱ። ነገር ግን ደግሞ በሙከራዎች ደረጃ ብልጫ የተወሰደበትን አጋጣሚ ተመልክተናል። ማዕዘን ምቶች ናቸው በጣም የሚገርመው ፍጹም ብልጫ ነበራቸው ማለት ይቻላል። ቶሎ ወደ ግብ በመድረስና በማጨናነቅ ተከላካዮችን ወደ 10 የማዕዘን ምት ነው ያገኙት ኤቨርተኖች። አንድ ነው ማንቸስተር ዩናይትድ የማዕዘን ምት ያገኘውና አሁን ላይ እንግዲህ በዘመናዊ የእግር ኳስ አካሄድ የትም ፍጪው ዱቄቱን አምጪው ነውና ውጤት ነው የሚያስፈልገው። አንድና አንድ እንግዲህ የማንቸስተር ዩናይትድ ደጋፊዎች የተደሰቱበት ምሽት ነው። በተለይ ምሽት ላይ የሚደረጉ ጨዋታ ለኢትዮጵያን ደጋፊዎች ምሽት 5 ሰዓት ነው ጨዋታውን የጀመረው። ኦልሞስት ወደ 7 ሰዓት ምናምን ያለፈ ሁኔታ ላይ ነው የሚጠናቀቀውና እንቅልፍሽን ሰውተሽ ጨዋታ ስትመለከቺ ነጥብ የሚጥል ከሆነ ሽንፈትን የሚያስተናግድ ከሆነ ቡድንሽ ተመልሶም ለመተኛት በጣም ከባድ ነው። እንደገና 2 ሰዓት ምናምን ሊፈጁላ ይችላልና ነክቶም ወደ ስራ ላትሄጂ ትችያለሽ። ይህንን ከዚህ ድኗል። ትላንትና ምሽት እንግዲህ የማይክል ካሪክ ቡድን በግሩም ሁኔታ ባሳማኝ ሁኔታ ጨዋታውን ማሸነፍ ችሏል። ወሳኙን 3 ነጥብ ማሳካት ችሏል። እንዳልሽው ቀደም ሲል 4ኛ ደረጃ ላይ መቀመጥም ችሏል።
እንግዲህ ኤቨርተን በአንጻሩ 9ኛ ደረጃን መያዝ ችሏል። በእንግሊዝ ፕሪሚየር ሊግ ላይ እንግዲህ በቀጣይ ዓመት ቻምፒየንስ ሊግ ከሚሳተፉ ክለቦች መካከል አንደኛው ይሆናል ተብሎ እየተጠበቀ ይገኛል። ወደ ሌላኛው የባህር ማዶ ስፖርት የመረጃዎቻችን ስናልፍ የቻምፒየንስ ሊግ ወደ ጥሎ ማለፍ የሚደረገው ጨዋታዎች ዛሬ ቀጥለው የሚካሄዱ ይሆናል። ማለትም ደግሞ 16 ውስጥ ለመግባት የደርሶ መልስ ጨዋታዎች እየተደረጉ ይገኛሉ። ዛሬ ደግሞ የመልስ ጨዋታዎች የሚደረጉ ይሆናል። በጥቂቱ ጨዋታዎችን ለመግለጽ ያክል አትሌቲኮ ማድሪድ ከክለብ ብሩዥ ጋር ያደርጋል። ኒውካስል ከካራባግ ጋር ጨዋታቸውን የሚያደርግ ይሆናል። እንዲሁም ደግሞ ሊቨርኩሰን ከኦሎምፒያኮስ ጋር ጨዋታቸውን ያደርጋሉ። እጅግ ተጠባቂ ጨዋታዎች ናቸው። እንግዲህ ቀሪ 16 ውስጥ ማለትም ደግሞ ጥሎ ማለፍ የሚገቡ ክለቦች አሁን ላይ እየታወቁ ይመስለኛል። ትክክል ነው። እንግዲህ ወደ ጥሎ ማለፍ 16ቱ ለመግባት እጅግ በጣም ወሳኝ ምሽት ነው ዛሬና ነገ እነዚህ ተሳታፊ ክለቦች የሚያደርጉት ጨዋታ ማለት ነው። አብዛኞቹ ተጠባቂ ናቸው። ያልተዘጋ ምዕራፍ ነው። ዛሬ ከሚከናወኑ ጨዋታዎች መካከል ከተቀሻቸው ሳንሴሮ ላይ የጣሊያኑ ክለብ ኢንተር ሚላን የኖርዌውን ክለብ ፖዶ ግሊሚትን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ከሳምንት በፊት ሁለቱ ቡድኖች በኖርዌይ ባደረጉት ጨዋታ 3-1 በሆነ ውጤት ሳይጠበቅ ፖዶ ግሊሚት ማሸነፍ ችሏል። ፖዶ ግሊሚት እጅግ በጣም አስገራሚ ክለብ ነው። ከዚህ ቀደም የመጀመሪያው የሊግ ፌስ ላይ የሌላኛውን የእንግሊዙን ክለብ ማንቸስተር ሲቲን 3-1 በሆነ ውጤት ማሸነፉ የሚታወስ ነውና ከኢንተር ጋር በነበራቸው ጨዋታ ከሳምንት በፊት አብዛኛው የእግር ኳሱ ቤተሰብ ለኢንተር ሚላን ነበር ይህን ጨዋታ ቅድመ ግምት ሲሰጥ የነበረው ማለት ነው። ነገር ግን በጨዋታው እንቅስቃሴ ውጤቱ የተገላቢጦሽ ነው የሆነው። እንቅስቃሴውም የደጋፊውም ድባብ በጣም ትንሽ ክለብ ነው። እንግዲህ አሁን ምናልባት ዛሬ ሳንሲሮ ላይ ነው ጨዋታው የሚደረገው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ጥሩ ተሳትፎ ካላቸው ክለቦች መካከል አንደኛው ኢንተር ሚላን ነው። ካለፉት 3 ዓመታት የአውሮፓ ቻምፒየንስ ሊግ የውድድር መድረክ በሁለቱ ለፍጻሜ ደርሷል። ባለፈው ዓመት ያው የፍጻሜው ጨዋታ በጣም አሳዛኝ ነበረ። በፒኤስጂ የወዳጅነት ጨዋታ በሚመስል እንቅስቃሴ 5-0 በሆነ ውጤት ነው አሸናፊነት የተጠናቀቀው። ከዛ በፊት ደግሞ በማንቸስተር ሲቲም እንደዚህ 2023-24 የውድድር ዓመት ላይ 1-0 በሆነ ውጤት ተሸንፎ የዋንጫውን ክብር ማጣቱን እናስታውሳለንና ትልልቅ ተጫዋቾች ያሉበት ነው። የሴሪያውን የደረጃ ሰንጠረዥም በ10 ነጥብ ልዩነት ከኤሲ ሚላን ርቆ እየመራ ነው የሚገኘው። የስኩዴቶውን የዋንጫ ክብር የሚያሳካ ይመስላል የዘንድሮ ዓመት ጉዞ ማለት ነውና ኢንተር ሚላን በፖዶ ግሊሚት ከሜዳ ውጪ ሲሸነፍ ብዙዎች ጥርጣሬ ገብቷቸው ነበር። ዛሬ ምሽት ግን ወሳኝ ፍልሚያ ይጠበቃቸዋል ማለት ነው። ፖዶ ግሊሚቶች በዋዛ እጅ ይሰጣሉ ተብሎ አይገመትም። ኢንተር ሚላንም በሜዳው የሚያደርገውን በደጋፊው ፊት የሚያደርገውን እንቅስቃሴ በዚህ መድረክ ላይ ያለውን ልምድ ተጠቅሞ ዛሬ እንግዲህ አንድ ነገር ሊሰራ እንደሚችል ደጋፊዎች ተስፋ አድርገዋል። ፖዶ ግሊሚት በዚህ ጨዋታ ላይ ብሎለት በደርሶ መልስ ድምር ውጤት በአግሪጌት ማለፍ ከቻለና ጥሎ ማለፍ 16ቱን መቀላቀል ከቻለ ከ40 ዓመታት በኋላ የኖርዌይ ክለብ እንግዲህ ለመጀመሪያ ጊዜ ወደ ጥሎ ማለፍ 16ቱ መግባቱን ያረጋግጣልና ዛሬ ምሽት ከሚጠበቁ ጨዋታዎች መካከል ይሄኛው የኢንተር ሚላንና የፖዶ ግሊሚት ጨዋታ በበርካታ የእግር ኳሱ አፍቃሪያን ዘንድ ይጠበቃል። ሌላኛው ቀደም ሲል ያነሳሽው በሴንት ጄምስ ፓርክ ስቴዲየም የተጠናቀቀ የሚመስለው የኒውካስል ዩናይትድ እና የካራባግ ጨዋታ ነው። የመጀመሪያው ጨዋታ 6-1 በሆነ ውጤት ነው በኒውካስል ዩናይትድ አሸናፊነት የተጠናቀቀው። ኒውካስል ዩናይትድ በዘንድሮ ዓመት የአሰልጣኝ ኤዲያው ቡድን በእንግሊዝ ፕሪሚየር ሊግ በጣም ደካማ የሚባል ሁኔታ ላይ ነው የሚገኘው በደረጃ ሰንጠረዡ ማለት ነው። ባሳለፍነው ሳምንት በእርግጥ ከማንቸስተር ሲቲ ጋር ሽንፈት ቢያስተናግድም በእንቅስቃሴ ደረጃ የተሻለ ነገር ለደጋፊዎቹ ማስመልከት ችሏል። በቻምፒየንስ ሊግ ግን የተለየውን ኒውካስል ዩናይትድን እየተመለከትን እንገኛለን። ምናልባትም ዛሬ እንግዲህ በሚደረገው ጨዋታ ላይ ኦልሞስት አልቋል ማለት ይቻላል። ወደ 7 ጎል ይጠበቅበታል ካራባግ። በዛ ላይ ደግሞ ከሜዳ ውጪ ነው ካራባግ ጨዋታውን የሚያደርገው ሴንት ጄምስ ፓርክ ስቴዲየም ላይ ስለሚደረግ ማለት ነውና ጥሎ ማለፍ 16ቱን ከወዲሁ የተቀላቀለ ይመስላል። ሌላኛው ግን በክለብ ብሩዥ እና በዋንዳ ሜትሮፖሊታኖ ስቴዲየም የሚደረግ ነው የአትሌቲኮ ማድሪድ እና የክለብ ብሩዥ ጨዋታ ማለት ነው። የመጀመሪያው ዙር ጨዋታ 3-3 በሆነ ውጤት ነው የተጠናቀቀው። የዛሬው ጨዋታ እንግዲህ የሁለቱ ቡድኖች አሸናፊን 50% ይዞ ይገባሉ። የበለጠ ግን በሜዳው ጨዋታውንና በደጋፊው ፊት የሚያደርገው አትሌቲኮ ማድሪድ የበለጠ እድል ተሰጥቶታል ማለት ነውና ዛሬ ምሽት እንግዲህ እነዚህ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይከናወናሉ። ነገ ምሽትም የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ይደረጋሉ። አታላንታ ከዶርትሙንድ፣ ዩቬንቱስ ከጋላታሳራይ፣ ፒኤስጂ ከሞናኮ እንደዚሁ ደግሞ በበርካታ የእግር ኳሱ ቤተሰቦች ዘንድ የሚጠበቀው የሪያል ማድሪድ እና የቤኒፊካ ጨዋታ ይጠበቃል። ያለፈው የመጀመሪያው ዙር ጨዋታ እንግዲህ በስታዲዮ ዳሉዝ ተደርጎ
በሪያል ማድሪድ 1-0 በሆነ ውጤት አሸናፊነት ተጠናቋል። በዛ እንቅስቃሴ ላይ ካስታወሽ እንግዲህ የዘረኝነት ጥቃት ቪኒ ጁኒየር ላይ ደርሷል። ያንን ሰራ የተባለው በሹራብ ውስጥ ወይም በማሊያ ውስጥ ተደብቆ ያ አርጀንቲናዊ ተጫዋች እንግዲህ የአውሮፓ እግር ኳስ ማህበር ለጊዜው ለአንድ ጨዋታ አግዶታል። ነገር ግን ደግሞ ወደ ስፔን እንደተጓዘ ተጫዋቹ እየተነገረ ነው የሚገኘው። ምክንያቱም ይግባኝ ጠይቀዋል። ያ ይግባኝ የሚሳካላቸው ከሆነ ተጫዋቹን በቋሚ አሰላለፍ ውስጥ ለማካተት ማለት ነውና ብዙዎች እያወገዙት ይገኛሉ። ያው እንደምታውቂው ቪኒ ጁኒየር ላይም አንዳንድ ሀሳቦች ይነሳሉ፣ ቅሬታዎች ይነሳሉ። ፕሮቮክ ያደርጋል፣ የተቃራኒ ክለብ ደጋፊዎችን የሚያሳየው አክት ጥሩ አይደለም፣ ደስ አይልም። እንደውም ዘረኝነትን ያላሰበ ሁሉ የሚቀሰቅስ አይነት የደስታ አገላለጽ ነውና ይሄ ለደጋፊዎች አንደኛ ለተቃራኒ ክለብ ደጋፊዎች እንትን የማይሰጥ ነው ይላሉ። አንዳንዶች ደግሞ መብቱ ነው በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጎል አስቆጥሮ ደስታውን ካልገለጸ ምኑን ተጫዋች ሆነው ደስታውን እንደፈለገ መግለጽ ይችላል። ጥቁር ስለሆነ ብቻ ነው የቆዳ ቀለምን የለየ የዘረኝነት ጥቃት እየተደረገበት ያለ የሚል ደግሞ ከቪኒ ጁኒየር ጎን ያሉ እንደዚሁ የእግር ኳሱን ቤተሰቦች እንመለከታለንና ብዙ አወዛጋቢ ነገሮችን ይዞ ጆዜ ሞሪኒዮም ያው ይህንን ጨዋታ የነገ ምሽቱን ጨዋታ አይመሩትም። ምክንያቱም በቀይ ካርድ ወጥቷል እንደምታስታውሹ ከቪኒ ጁኒየር ጋር ካርድ ይሰጠው አይሰጠው በሚል ሰጣ ገባ ውስጥ ማለት ነውና እነዚህን እንግዲህ ውጥንቅጥ ይዞ ነገ የቤኒፊካና የሪያል ማድሪድ እንደዚሁ በሳንቲያጎ በርናቦ የሚደረገው የመልስ ጨዋታ ትልቅ ትኩረትን ስቧል። የጎል ልዩነቱን ጠባብ ነው፣ 1-0 በሆነ ውጤት ነው የተጠናቀቀው። በማንኛውም ሰዓት ላይ ምናልባት ሊለወጥ ይችላል። ሪያል ማድሪዶች ግን በሜዳ ላይ አጸፋዊ ምላሽ ለመስጠትና ለማሳመን እንደዚሁ ስለመዘጋጀታቸው አሰልጣኙ እየተናገሩ ነው የሚገኙትና የአውሮፓ ቻምፒየንስ ሊግ የተመለከተው መረጃችን ይህን ይመስላል። አንቺ የሚጨምሪው ነገር ካለ? በተለይ ይሄ የነገው ጨዋታ የሚደረገው ሪያል ማድሪድ ከቤኒፊካ ጋር የሚያደርጉት ጨዋታ በጣም ተጠባቂ ነው። አንተ እንዳልከው ቪኒ ጁኒየር ከዚህ በፊትም አንድ ከአሰልጣኙ ጋር በተያያዘ እጅግ አወዛጋቢ ነገሮች ውስጥ የገባበት ሁኔታ ይታሰባል። ባለፈው ሳምንት ደግሞ እንግዲህ ተጫዋቹ ሹራቡን ሸፍኖ ተናግሮኛል የሚል ነበረ። በካሜራም ማስረጃ አልተገኘም። ምክንያቱም ደግሞ ልጁ አፉን ሸፍኖ ነበር። አሁን ላይ እንግዲህ የዓለም አቀፍ የእግር ኳሱ ዳኛ ፊፋ እንግዲህ ምን አይነት ውሳኔ ይወስናል የሚለው ነገር እስካሁን እየተጠበቀ ነው የሚገኘው። አሁን ለአንድ ጨዋታ ብቻ ነው የተቀጣው። በተለይ ደግሞ በጥቁር ተጫዋቾች ዘንድ በጣም እየተወገዘ ነው የሚገኘው ይህ ድርጊትና ፊፋ አጣብቂኝ ውስጥ የገባ ይመስለኛል። እንግዲህ ምን አይነት የአውሮፓ እግር ኳስ ማህበር እንግዲህ አጣብቂኝ ሁኔታ ውስጥ የገባ ይመስለኛል። እንግዲህ ቀጣይ ምን አይነት ውሳኔ ይወሰናል የሚለውን ነገር አብረን የምንመለከተው ይሆናል። ሌሎች አጫጭር ስፖርታዊ መረጃዎች አስቀድመ እየነገርከን ነበር። እሱን መረጃዎች ለተመልካቾቻችን አድርሰን በነሰበናባበት። በጣም ጥሩ። እንግዲህ ቀደም ሲል የአሰልጣኝ ማይክል ካሪክን ጉዳይ ስንመለከት ነበርና የመጣበት መንገድ እጅግ በጣም የሚገርም ነው። ማንቸስተር ዩናይትድ ቤት ትልቅ መነቃቃትን እየፈጠረ ነው የሚገኘው። ቀጣይ የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ ይቀጥል አይቀጥል የሚሉ ነገሮች ወደፊት የሚታዩ ቢሆንም ከወዲሁ ግን የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋቾች አብረውትም የተጫወቱ ተጫዋቾች አንዳንድ ሀሳብ ያነሳሉ። አንዳንዶቹ መልካም ናቸው፣ አንዳንዶቹ ደግሞ ማንቸስተር ዩናይትድን አይመጥንም፣ ማይክል ካሪክ መሸጋገሪያ ነው እንጂ መዳረሻችን ሊሆን ፈጽሞ አይችልም እና በቀሩትም ጨዋታዎች ልንለካው እንችላለን። እስካሁን ድረስ እያስመዘገበ ባለው ውጤትና የማንቸስተር ዩናይትድን ተነሳሽነት ስላመጣልን በጣም እናመሰግነዋለን የሚል ሀሳብ እየሰጡ ነው የሚገኙት። ለምሳሌ ለሁለት የተከፈለ የቀድሞ የራሱ የክለቡ ተጫዋች ጋሪ ኔቭል የሰጠው አስተያየት አለ። ጋሪ ኔቭል እንግዲህ ብዙ ጊዜ እንደ ካራጋር አንዳንድ ሀሳቦች የተጻረሩ ሀሳቦችን ይሰጣል። ያሁኑን ግን ጊዜያዊና አሰልጣኝ ማይክል ካሪክን በተመለከተ ጥሩ ሀሳብ ነው ያነሳው። እንግዲህ ምናልባት ጨዋታዎቹ ታይተው የቀሩት ጨዋታዎች ላይ የሚያስመዘገበው ውጤትና ደረጃውን ይዞ የሚያጠናቅቀው አሰልጣኝ ታይቶ ቢቀጥል ደስ ይለኛል። ነገር ግን በዘላቂነት ትልቅ አሰልጣኝ ያስፈልገዋል የሚል ሀሳብ እየሰነዘረ ነው የሚገኘው። እንግዲህ አሰልጣኝ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ወደ ከፍታ ካመጡ ትልቅ አሰልጣኞች መካከል ዋነኛው ናቸው። ዛሬም ድረስ እንደ አምባሳደር ነው የሚታዩት በክለቡ ደጋፊዎች ዘንድ። በተለይ ደግሞ ይሄኛው ጄኔሬሽን ሳይሆን ቀደምቱ የማንቸስተር ዩናይትድ ደጋፊዎች እኚህን አሰልጣኝ በጣም ያውቃቸዋል። የእንግሊዝ ፕሪሚየር ሊግ ድምቀት ናቸው። በሚናገሯቸውን ነገሮች መሬት ላይ በመተግበር የሚታዩ ናቸው። ብዙ ብራንድ ነገሮች የእንግሊዝ ፕሪሚየር ሊግ ላይ ጥለው ሄደዋል። ፈርጊ ታይም ይባላል አሁን ድረስ። እሳቸው እንግዲህ ባለቁት ደቂቃዎች ላይ ሰዓታቸውን አይተው ተጫዋቾችን
በአይ ኮንታክት የሚያነሳሱበት መንገድ በጣም ኢንስፓየር ሆነው ተጫዋቾች ኤነርጄቲክ ሆነው እንዲጫወቱ የሚያሳዩቸው መንገድ ዛሬም ድረስ እንግዲህ በተጫዋቾች ላይ ትልቅ አሻራ ሆኖ በትውልድ ቅብብል እየተሸጋገረ እየተመለከትን እንገኛለን። እንግዲህ እሳቸው ከወጡ በኋላ ብዙ አሰልጣኞች እንደምታውቂው ጥሩ ሲቪ ያላቸው አሰልጣኞች መጥተዋል። ነገር ግን የቀድሞ የዩናይትድን በእሳቸውም ጥቆማ የመጡ አሰልጣኞች አሉ። ብዙ ጊዜ እንደውም እሳቸው ከወጡ በኋላ የቀድሞ ትልልቅ ስራቸውን እንዳያጎድፍባቸው ይፈራሉ። ምክንያቱም የሚመጡት አሰልጣኞች ላይ ሪኮመንድ ባያደርጉ ሐሳብ ባይሰጡ በቃ እሳቸው የነበረባቸውን ኃላፊነት ተወጥቷል። የዚህ የአሰልጣኝነት ቅጥር ላይ ሐሳብ ባይሰጡ አሁን ያለው የእግር ኳስ አካሄድ ከእሳቸው ዘመን ጋር ፍጹም የተለያየ ነው የሚል አስተያየት የሚሰጡም ሰዎች አሉ። ያው ከጥላቻ ሳይሆን ካለው የዩናይትድ ተሞክሮም ውጤታማ ስላልሆነ ማለት ነው። ከዚህ ቀደም በእሳቸው ነው ለምሳሌ አሰልጣኝ ዴቪድ ሞይስ የዩናይትድን ተረክበው በጣም ዝቅ አድርገውት የወጡት ማለት ነው። ከዛ በኋላም በነበሩ ያንዳንድ የአሰልጣኝ ቅጥር ውስጥ እጃቸው እንደነበረ ይታወሳልና ይሄንን የማይፈልጉ አሉ፣ ይሄንን የሚፈልጉ አሉ። እንግዲህ እንደነ ጆዜ ሞሪኒዮ ትልልቅ አሰልጣኞች መልተዋል። ሉዊስ ቫን ሃልን እንደዚሁ ራኒክን የመሳሰሉ በጊዜያዊነት የመጡት ኤሪክ ቴን ሃግን አይተናል። ሮበን አሞሪም ድረስ የነበሩት አሰልጣኞች አንዳቸውም የሶልሻየር እንደውም የተሻለ ነበረ። እሱ መጥቶ የተወሰነ ጊዜ ቡድኑን የማነቃቃት ነገር ተመልክተናልና እስካሁን ድረስ እንግዲህ አሰልጣኝ ማይክል ካሪክ ስር ይህ ማንቸስተር ዩናይትድ እስኪወድቅ ድረስ ያደረጋቸው እንቅስቃሴዎች የትኞቹም አሰልጣኞች የዩናይትድን ከፍታ መመለስ አልቻሉም። በእርግጥ በጣም ወደ ከፍታ የወጣ ነው። ዩናይትድን ለመመለስ በጣም ይከብዳል። የቀድሞውም ማለት ነው ወደ 20 ጊዜ የፕሪሚየር ሊግ ክብር ማሳካት የቻለ ነው። በእንግሊዝ ፕሪሚየር ሊግ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ወደ 3 ጊዜ ማንሳት የቻለ ነው። በሌሎችም የውስጥ ውድድሮች ላይ እና በዓለም ክለቦች ሻምፒዮና ላይም እንደዚሁ በተደጋጋሚ የተመለከትነው ትልልቅ ተጫዋቾች ያለፉበት ክለብ መሆኑን እናውቃለን እና ይህንን ለመመለስ ብዙ አሰልጣኞች ተፈትነው ውጤታማ አልሆኑ። ማይክል ካሪክ ግን በቀጣይ እንግዲህ በሚቀሩ ጨዋታዎች ላይ እንደ ጋሪ ኔቭል ያሉ አስተያየት ሰጪዎች ይህንን ነው የሚሉት። ትልቅ አሰልጣኝ ያስፈልገዋል የሚል ሀሳብ ነው እየገለጹ የሚገኙት ማለት ነውና አንቺ ግን ምን ትያለሽ? ማይክል ካሪክ አሁን እያሳየ ባለው ውጤት ቢቀጥል ይሻላል ወይስ ደግሞ አዲስ ቋሚ አሰልጣኝ መጥቶ ዩናይትድን ምናልባት በአዲስ ዓመት በቀጣይ የውድድር ዘመን በአዲስ አሰልጣኝ ብናየው ይሻላል? እንግዲህ ቀሪ ጨዋታዎች ይኖራሉ ብዬ አስባለሁ። ፕሪሚየር ሊግ ላይ እንዲሁም ደግሞ የተለያዩ የውድድር መድረኮችም ይኖራሉ። በክረምቱም እንደዚሁ ይኖራል ተብሎ ይታሰባልና እዛ ላይ የሚያሳየው ብቃት ታይቶ እንግዲህ ማይክል ካሪክ ቢቀጥል ብዬ አስባለሁ። ምክንያቱም ከዚህ ቀደም የተለያዩ ጊዜ ማንቸስተር ዩናይትድ አሰልጣኝ እየቀያየረ ነበር። ከአሌክሳንደር ፈርጉሰን በኋላ ብዙ አሰልጣኞችን ቀያይሯል፣ ውጤታማ አልነበረም። በእርግጥ አሁን ገና 6 ጨዋታ ነው ያደረገው። ይሄ አሰልጣኝ ጥሩ ነው ጥሩ አይደለም የሚለው ነገር ገና አልተወሰነም። ግን በቀሪ ጨዋታዎች ምን አይነት እንቅስቃሴ ያሳያል፣ ክለቡንስ ወደ ምን አይነት ደረጃ ያሳድጋል የሚለው ነገር አብረን የምንመለከት ይሆናል። እንደኔ ግን አሰልጣኙ እድል ቢሰጠው በተለይ ደግሞ የክረምቱ የተጫዋቾች የዝውውር መስኮት አዲስ አሰልጣኝ ቢመጣ መልካም ነው የሚሉ ብዙ አስተያየቶች እየተሰጡ ይገኛሉና ይህንን እንግዲህ ታሳቢ በማድረግ ያው አሁን ላይ እድል ቢሰጠው ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ ለረጅም ዓመታት በምክትል አሰልጣኝነት የቆየ አሰልጣኝ ይመስለኛልና ክለቡን በደንብ ያውቀዋል። እንዲሁም ደግሞ የተጫዋቾቹንም ስለንቦና በቅርበት የመረዳት አቅም ይኖረዋል ተብሎ ይታሰባልና ክለቡ ላይ ቢቆይ ጥሩ ይመስለኛል። እንግዲህ በቀጣይ በቀሩት ጨዋታዎች ላይ የሚያስመዘግበውን ውጤት መሰረት አድርገው የክለቡ ቦርድና ደጋፊዎች እንግዲህ የሚሰጡትን ሀሳብ እንመለከታለን። ለጊዜው ግን ትልልቆቹ አሰልጣኞች ማይክል ካሪክን ቆይታ በተመለከተ ከወዲሁ የሰጡትን ሀሳብ ነው ወደ እናንተ ያደረስንላችሁ። በመጨረሻም የአርሰናልን 2 መረጃዎች እናንሳና የመረጃ ሰዓታችንን እናጠናቅቃለን። ማንቸስተር እንግዲህ አርሰናል በቀጣይ ትልልቅ ጨዋታዎች አሉበት። በተለይ የሊጉን የዋንጫ ክብር ሊወስኑ የሚችሉ ከዚህ በኋላ ሁሉም ጨዋታዎች የፕሪሚየር ሊጉ የዋንጫ ናቸው ለማንቸስተር ሲቲ እና ለአርሰናል ማለት ነው። እንግዲህ የተለየ ነገር ካልተመለከተ በስተቀረ ከዚህ በኋላ በቀሩት መርሃ ግብሮች ላይ ሁለቱ ክለቦች ናቸው የሊጉን የዋንጫ ክብር ለማሳካት የበለጠ እድል ያላቸው የሊጉን የደረጃ ሰንጠረዥ እየመሩ ስላሉ ማለት ነውና ከዚህ ጋር ተያይዞ እንግዲህ የፊት መስመር አጥቂ ላይ አሁንም ጥያቄዎች ይነሳበታል። ዩናይትድ አርሰናል እንግዲህ ባለፈው ጊዜ ተመልክተናል። ቪክቶር ጆኬሬሽ ወደ ግብ አግቢነቱ ተመልሷል። በደርቢው ጨዋታ ላይ 2 ግቦችን ማስቆጠሩን እናስታውሳለን። ከዛ በፊትም በነበሩት እንቅስቃሴ ላይ ጥሩ ብቃት እያሳየ ጥሩ ተስፋ ሰጪ እንቅስቃሴ ማስመልከቱን ተመልክተናል። ነገር ግን ከጉዳት መልስ ከረጅም ጊዜ ጉዳት በኋላ
የበለጠ ደግሞ ጥሩ እንቅስቃሴ ሲያደርግ የነበረው ካይ ሃቨርትዝ ነውና ጉዳት ገጥሞት ያለፉት ጨዋታዎች አልፈውታል። አሁን በጥሩ ጤንነት ላይ እንደሚገኝና በቀጣይ እሁድ ምሽት 1 ሰዓት ከ30 ላይ የሚደረግ የለንደን ደርቢ አለ በምዕራብ ለንደኑ ክለብ ቼልሲና እንደዚሁ በሊጉ መሪ ክለብ አርሰናል ኤምሬትስ ላይ ነው ይሄ ጨዋታ የሚደረገው። ለዚህ ጨዋታ ይህ ጀርመናዊ ኢንተርናሽናል የፊት መስመር አጥቂ ካይ ሃቨርትዝ ዝግጁ መሆኑን ለክለቡ ቅርበት ያላቸው የመረጃ ምንጮች ይዘው እየወጡ ነው የሚገኙት። ሌላኛው ከአርሰናል ጋር የተያያዘው መረጃችን የሚሆነው የባየር ሊቨርኩሰኑን የፊት መስመር አጥቂ ሜሊክ ቴልማንን የማስፈረም ፍላጎት አላቸው። 23 ዓመቱ ላይ ይገኛል። በጀርመን ቡንደስሊጋ ባደረጋቸው 18 ጨዋታዎች ላይ 4 ግቦችን ከመረብ አሳርፏልና ይሄ ተጫዋች ጥያቄ ቀርቦለት ነበር። ወደፊት የትኛውን ማሊያ ለብሰ ብትጫወት ደስ ይልሃል ወይም ደግሞ የእግር ኳስ ህይወትህ የትኛው ቡድን ላይ ቢሆን ትመርጣለህ የሚል ጥያቄ ቀርቦለት ነበረ። አርሰናልን የሚያህል ክለብ በዓለማችን ላይ የለምና የአርሰናልን ማሊያ የመልበስ ፍላጎት አለኝ የሚል አስተያየት ሰጥቷልና ምናልባት እንግዲህ ይሄ ተጫዋች ወደ ኤምሬትስ የማምጣቱ እንቅስቃሴ በተጫዋቹ ፍላጎት ሳይሆን ተጫዋቹ አቅም አለው ብለው ካመኑ እንግዲህ የስፖርቲንግ ዳይሬክተሩና አንድሪያ ቤርታና አሰልጣኝ ሚካኤል አርቴታ ይህንን ተጫዋች ለማስፈረምና ፍላጎቱን ለማሟላት እንቅስቃሴ ያደርጋሉ ተብሎ ይጠበቃል ማለት ነውና እንግዲህ ለሰዓቱ ያለን ስፖርታዊ መረጃዎች ይህንን ነው የሚመስሉት። ጄሪ በምሽቱ የስፖርት ዜና ወጃችን ላይ ደግሞ አዳዲስ ያልተሰሙ ወቅታዊና መረጃዎች ይዘን የምንመለስ ይሆናል። ገዜ ስለሰጠህን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ውድ ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበር። እነዚህን ስፖርታዊ መረጃዎች ወደ እናንተ ይዘን የደረስነው ኢየሩሳሌም አጥናፉ፣ ገዛኸኝ ዱላ እንዲሁም ደግሞ የካሜራማን ባለሙያችን ጋሻው ዳኛው ነበረ። መልካም ቀን።